የቅዱስ ጳውሎስ ልብስ እውር ያበራ፣ ለምጽ ያነጻ፣ ጎባጣ ያቀና፣ ሽባ ይረታ ነበር። በጫማ ጥፊ አጋንንትን አወጣለሁ የሚል ሰውዬ እኮ ነው ልብሱን የሚያስደስ። የትኛው ሐዋርያ ነው በጫማ ጥፊ በቦክስ አጋንንትን የሚያወጣ? ቤተ ክርስቲያን ስንሳለም የእግዚአብሔርን ቤት ተሳልመን ስንዳስስ ቅዱሳን ስዕላትን ዳሰን ፊታችንን ስናብስ የሚቃወሙን ሰዎች ራሳቸው የሐሰተኛውን ነቢይ ልብስ እየነኩ ሲዳስሱ ተመለከተ። የገዛ ራሳቸው እምነት ተከታይ የሆነ ወንድም ይሄ የመጽሐፍ ቅዱስ አስተምህሮት እንዳልሆነ ቪዲዮ ላይ ሲመሰክር ተመልክታችኋል። የራሳቸው እምነት ተከታይ ታላቁን የእግዚአብሔርን ሰው ታላቁ የእግዚአብሔር አገልጋይም አይደለም። ታላቁ እግዚአብሔር ብትሉ አይሻልም? ከማመልከው ጌታ በላይ ራሱን ከፍ ያደረገ ሰው እያየው ይሄ እግዚአብሔር ሰው ነው እንዴት ልበለው? ጌታዬ እንኳን እንደዚህ እኮ አልሆነም። ሐዋርያቶቹም እንደዚህ አልነበሩ? እኛ ቤተክርስቲያን ስንስም የቤተክርስቲያን በርና መስኮቱን ስንሳለም አጥርና ቅጥሩን ስንስም ዳስስ ጆሮአቸውን የሚያሳክካቸው ድንጋይ ነው የምትስሙት የሚሉን ድንጋይ ህልን ያላቸው ነገር ግን ይሄንን ሲቃወሙ አናያቸው። ስንጾም የፍልሰታ ጾምን ይነቅፋሉ። እግዚአብሔር ስለሷ ስለ ድንግል ማርያም ሲል የልባችንን መሻት ይፈጽማል ስንል ይቃወሙናል። በኢዩ ጩፋ ልብስ ግን የልባችን መሻት ይፈጽማል ብለው ሲዳስሱ ግን ልክ ናቸው። ማን ይበልጣል ድንግል ማርያም ወይስ ኢዩ ጩፋ? አሁን ተኝታችሁ ነው የምትበሉ። አሜን። ተኝተ የምትበላበት ዘመን ነው ይላል። አሜን ይላል። ኧረ መጽሐፉ እኮ የሚለው ሊሰራ የማይወድ አይብላ ነው እንጂ የሚለው ተኝተ ብላ አይልም። እንዲህ የሚባል ማጭበርበር የለም። ቤተ ክርስቲያን በመቁጠሪያ እየደበደበች የምታወጣው አጋንንት የላት። ምናልባት እዛ ቦታ የምትሄዱ ሰዎች በደንብ ዛሬ ይሄንን መልእክት በደንብ ተከታተሉ። ከሐሰተኛ ነቢያቶች ከሐሰተኛ መምህራን ተጠንቀቁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ልጆች የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን ሰነበታችሁ? የኃጢአታችንን ብዛት የሰውነታችንን ክፋት ሳይመለከት በዕድሜያችን ላይ እችን ቀን ጨምሮ ዳግም እንድንገናኝ ስለፈቀደ ስለረዳን የአባቶቻችን አምላክ እግዚአብሔር ክብር ምስጋና ይግባው። ዛሬ እንደ እግዚአብሔር አምላክ ቅዱስ ፍቃድ በሚኖረን አጭር ጊዜ ከሐሰተኛ ነቢያቶች ተጠበቁ በሚል ወይም ማንም እንዳያስታችሁ ተጠንቀቁ በሚል ርዕስ ለጥቂት ጊዜ ከኔ ጋር እንቆያለን። እግዚአብሔር አምላካችን የወንጌልን ምስጢር ለሁላችንም በቸርነቱ ብዛት ይግለጥልን። የሚዘራውን ቃል እግዚአብሔር በልቦናችን ሰሌዳ ላይ ያትምልን። አሜን። እንግዲህ የማቴዎስ ወንጌል ምዕራፍ 24 ቁጥር 4 ላይ ያለውን ቃል አነብላችኋለሁ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱ ብቻቸውን በነበሩ ጊዜ ወደሱ ቀረቡና ንገረን፣ የመምጣትህና የዓለም መጨረሻ ምልክቱስ ምንድነው አሉት። ጌታም የመምጣቱንና የዓለም መጨረሻውን ምልክት በመጀመሪያ እንዲህ ብሎ ነገራቸው። አነበዋለሁ። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎቹንም ያስታሉ ይላል። ስለ ቃሉ የቃሉ ባለቤት እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንግዲህ ይህንን ርዕስ የመረጥንበት ምክንያት ሰሞኑን በማህበራዊ ድረገጽ ላይ ሲዘዋወር ያየናቸው ራሳቸውን ነቢይ ብለው የሰየሙ ራሳቸውን የኢየሱስ ክርስቶስ ባሪያ ወይም አገልጋይ ብለው የሾሙ አንዳንድ ወንድሞች ሲያደርጉ የነበረው ነገር ትንሽ ከመጽሐፍ ቅዱስ ውጪ ስለሆነና የአምላካችን የኢየሱስ ክርስቶስን የመጨረሻው ዘመን ዋዜማ ላይ ከሚከሰቱት ነገሮች ውስጥ አንዱ የሆነውን ምልክት እንድናስተውል ስላደረገን ዛሬ በዚህ ዙሪያ ላይ እንማማራለን። እውነት ሁልጊዜም እውነት ናት። እውነት ደግሞ እግዚአብሔርና የእግዚአብሔር ቃል ነው። ከእግዚአብሔር ቃል ውጭ የሆነውን በሙሉ እንቃወማለን። በየትኛውም ቤተ እምነት ይሁን በየትኛውም በኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን አንዳንድ አገልጋይ ነን ባዮችም አጥማቂ ነን ባዮችም የምናያቸው አንዳንድ ከሥርዓተ ቤተ ክርስቲያን የወጡ ያፈነገጡ ነገር ስላሉ እነሱንም እንቃወማለን። በእግዚአብሔር ቃል ሕዝቡን የሚያጭበረብሩ ሕዝቡን የሚያስቱ የጠመጠመ ሁሉ ቄስ የተናገረ ሁሉ እውነተኛ እንዳልሆነ ሕዝቡን በመረጃና በማስረጃ እናነቃለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። ጀመርን። በመጀመሪያ አሁን ያለንበት ዘመን የመጨረሻው ዘመን ዋዜማ ለመሆኑ
ብዙዎች ይስማማሉ። ለምን? መጽሐፍ ቅዱሱ ስለ መጨረሻው ዘመን ዋዜማ ብዙ ነገር ነግሮናል። ያ ደግሞ እየተፈጸመ ያለበት ዘመን ላይ ነው ያለነው። ምናልባት የማቴዎስ ወንጌል ምዕራፍ 24 ቁጥር 3 ሙሉን እናንተ ቤታችሁ ስትሄዱ አንብቡት፣ ተመልከቱት። ለምን? ትንቢቶች የሚፈጸሙበት፣ ምሳሌዎች የሚደርሱበት የመጨረሻው ዘመን ዋዜማ ላይ እንዳለን ብዙ የምናረጋግጥበት ምልክት እየተከናወነ ስለሆነ ማለት ነው። ፍቅር እየቀዘቀዘ ነው፣ ከመቀዝቀዝም አልፎ እየጠፋ ነው። የጦርንም ወሬ ትሰሙ ዘንድ አላችሁ። እንግዲህ ለእኛ ለኢትዮጵያውያን የጦርነት ወሬ ብዙም እንግዳ አይደለም። ይህም ብቻ አይደለም። መጽሐፍ ቅዱስ በተለይ በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ ቅዱስ ጳውሎስ እንዲህ የሚል ቃል ጽፎልናል። ነገር ግን ይላል በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን ወቅ ይላል። የሚያስጨንቅ ዘመን ዛሬ በመላው ዓለም ላይ ያላችሁ ሰዎች በእውነት ጭንቀት የለብንም? አይምሯችን አይታወክብንም? ህሊናችን ሰላም አላጣብንም? በምናየውና በምንሰማው ነገር ኮሽ ባለ ቁጥር አንደነግጥም? የኃያላኑ መንግስታት ጦርነት አያሸብረንም? በመካከለኛው ምስራቅ የሚደረገው ጦርነት የኑሮ ውድነቱን እያባበሰብን እንዴት ነው? ህሊናችን አልተጨነቀም? ልባችን ጭንቀት አላለው? ግልጽ ነው። ብዙዎቻችን እየተጨነቅን ነው። ነገር ግን እግዚአብሔር እንዲህ ይላል፣ አይዟችሁ የሚያስጨንቃችሁን ሁሉ በእኔ ላይ ጣሉት ይላል። የሚያስጨንቀንን ሁሉ በእግዚአብሔር ላይ እንድንጥል እግዚአብሔር የእምነት ድፍረት ለእኔም ለእናንተም ይስጠን። አዎ አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ላይ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ተብሎ ተጽፏል። ምናልባት የምንበላው የምንጠጣው ነገር ሊያስጨንቀን ይችላል። የልጆቻችን የትምህርት ቤት ነገር ሊያስጨንቀን ይችላል። የምናያቸው የምንሰማቸው ክፉ ነገሮች ሁሉ ሊያስጨንቁን ይችላሉ። ምናልባት በተለይ ኢትዮጵያ ውስጥ የምንኖር ሀገራችን ሁልጊዜ በመከራ ውስጥ እያለፈች ከትናንት ወዲያ ከትናንት ዛሬ ይሻላል ብለን ተስፋ አረግን። ነገር ግን ተስፋችን እየጨለመብን፣ ህሊናችን እየተጨነቀብን ያለን ብዙዎች ነን። በኑሮ ውድነት እሳት የምንሰቃይ፣ በጣም በክፋት፣ በዘረኝነት፣ በጎጠኝነት በምናያቸውና በምንሰማቸው ነገር አይምሯችን የሚታወክብን፣ ህሊናችን የሚጨነቅብን ብዙዎች አለን። ነገር ግን በመጨረሻው ዘመን ምንም እንኳን የሚያስጨንቅ ዘመን እንዲመጣ እወቅ ተብሎ ቢጻፍም ደግሞም ከጭንቀት የሚገላግለን እረፍት የሚሰጠን ደግሞ አምላክ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ብሎናል። መልካም እንቀጥል። እንግዲህ ሰዎች ራሳቸውን የሚወዱ ይሆናሉ። ምናልባት ከመጨረሻው ዘመን ዋዜማን በፊት ሰው ራሱን አይጠላም። ግን ከየትኛውም ዘመን በበለጠ መልኩ በጣም ሰልፊሾች የበዙበት፣ ራስ ወዳዶች ጎልተው የወጡበት ዘመን ይሄ ዘመን ነው። ገንዘብን የሚወዱ፣ ገንዘብንም ይጠላ የለም፣ ግን ገንዘብን የሚያመልኩ የተነሱበት የመጨረሻው ዘመን ዋዜማ ይሄ ዘመን ነው። ማነብላችሁ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ጀምሮ ነው። ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ። በእኛ ዕድሜ እንኳን እስቲ ያስቡት። በእኛ ዕድሜ ለወላጆቻችን እንዴት እንታዘዝ እንደነበረ አስተውሉት። እንኳን ለወላጆቻችን ለመምህራኖቻችን ለሰፈር ለጓደኞቻችን፣ ለታላላቆቻችን፣ ለሰፈር አባወራዎችና ማወራዎች፣ ለጎረቤቶቻችን እንኳን እንዴት እንደምንታዘዝ። እቺ ምራቅ ሳትደርቅ ቶሎ ብለህ ሻማ ገዝተና ክብሪት ገዝተና የሆነች ነገር ብለው ጎረቤቶቻችን ሲሉክን እንኳን ሱቅ እንዴት እየሮጥ እንደምንሄድ ታስታውሱ ነበር። እንኳን ለወላጆቻችንማ እንዴት እንደምንታዘዝ ታውቃላችሁ። ዛሬስ ወላጆቻቸውን የሚፈሩ ልጆች ነው የወለድነው ወይስ ልጆቻችንን የምንፈራቸው ወላጆች ነው ያለነው? ጥያቄውን ለእያንዳንዳችሁ ወላጆች፣ ለእያንዳንዳችሁ ድሮ እኛ ወላጆቻችንን ነበር የምንፈራው። በእኔ ህይወት እንኳን አባቴ ቤት ቀድሜህ እንዳልገባ ቀድመህ ግባ ይላል። 12 ሰዓት እቤት ነኝ እኔ። ቀድሞኝ የገባ ቀን ምን እንደምደረግ ስለማቅ ማለት። አሁን እኮ ልጆቻችንን ነው የምንፈራው። በቃ ፈርተናቸው እንዲህ እንዳይሆኑብኝ
ወላጆች እኛ ሳንሆን ወላጆች ልጆች የሚመስሉበት ዘመን ነው ይሄ መጨረሻው ዘመን ዋዜማ። ለወላጆቻቸው የማይታዘዙ ይሆናሉ አለ። እውነት ነው። እኛ እኮ ድሮ ሰፈራችን ድድ ማስጫ የሚባል ቦታ ጋር ቆመን የጓደኞቻችን ወላጆች እንኳን ሲመጡ አይናቸውን ማየት እንፈራ ነበር። እነሱም ዝም አይሉንም። ምን ሰራለ ዞር በል ይሉናል። ወደ ቤት ግባ፣ የሆነ ነገር አታጠናም፣ ይቆጡናል፣ እንፈራቸዋለን። የትምህርት ቤት አስተማሪዎቻችንን ከርቀት አይተን እንደበቃቸው ነበር። ወይ ጠጠር ወይ ብይ ስንጫወት ወይ ሹሌ ወይ የሆነ ነገር ስንጫወት ፈርተናቸው እንደበቃቸው ነበር። አሁን እኮ ወላጆቹን የሚፈራ ሳይሆን ልጆቹን የሚፈራ ወላጅ ነው ያለው። ቃሉ ይፈጸም ዘንድ የግድ ስለሆነ ለወላጆቻቸው የማይታዘዙ የማያመሰግኑ ቅድስና የሌላቸው ፍቅር የሌላቸው እርቅን የማይሰሙ ምንን የማይሰሙ እርቅን የማይሰሙ የናቲ አጥንት ሾክ ሆኖ ይወጋኝ ከሱ ጋር ብታረቅ ለምን ሰማይ ዝቅ ለምን ምድር ከፍ አይልም ብሞት አይሻልም የሚል ትውልድ ያለበት የበዛበት ዘመን ይሄ ነው። ሐሜተኞች እንደው ማማት አይሆንብኝና ብለን አይደለም እንጀምረው። ሐሜተኞች፣ ችኩሎች፣ ጨካኞች፣ ራሳቸውን የማይገዙ በትዕቢት የተነፉ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ ካለ በኋላ የአምልኮት መልክ አላቸው ኃይሉን ግን ክደዋል አለ። ብዙዎቻችን በዚህ ዘመን የአምልኮት መልክ አለን። ቅዱስ ቅዱስ ነው የሚያጫውተን በውጭ ማለት ነው። ግን ብዙዎቻችን ውስጣችን በወንጌል ሲፈተሽ ባዶዎች ነን። ከዚህ ከመጨረሻው ዘመን ዋዜማ ምልክቶች አንዱ ትልቁ ነገር ዛሬ መመልከት የምፈልገው እኔ በስፋት በጥልቀት የሐሰተኞች ነቢያቶችንና የሐሰተኞች ክርስቶሶች ነገሮችን ነው። ማለት ሐሰተኞች ክርስቶሶች ስንል በግልጽ እኔ ክርስቶስ ነኝ ብለው የመጡ አሉ። እዚህ ቅርብ ኬንያ፣ አሜሪካን ሀገርም የተለያዩ ሀገር ላይ ኢየሱስ ነኝ ብለው የመጡ አሉ። እኛም ሀገር ታውቃላችሁ ማርያም ነኝ ብላ እስካሁን ድረስ ተከታዮች ያሏት አለች። ጋር ብዙ ነገር ብቻ ብዙ ሰምተናል። አንዱ በግልጽ እንዲህ አይነት አመለካከት ይዘው የመጡ ሰዎች አሉ። ትልቁ ግን እኔ ክርስቶስ ነኝ ብለው በገሃድ የሚመጡ ብቻ ሳይሆን ኢየሱስ ክርስቶስ ያደርገው የነበረውን ነገር በመታሃት ወይም በሰይጣናዊ ምታሃት ወይም በሐሰት ተአምራት በሰይጣናዊ ተአምራት ማለት ነው ተአምራት እያደረጉ ልክ ክርስቶስ የሚያደርገውን ነገር በማድረግ የክርስቶስ እንደራሴ እንደሆኑ የሚናገሩ የሚሰብኩ አሉ። እናያቸዋለን። ለምሳሌ የማርቆስ ወንጌል ምዕራፍ 5 ላይ ያቺ 12 ዓመት ሙሉ ደም ሲፈሳት የነበረችው ሴት ታውቃላችሁ የጌታ ልብስ የነካው እንደሆነ እድናለሁ አለች። ልብሱ እንዳሰሰች ዳነች። ልክ እንደዚሁ ልብሳቸውን የሚያስዳስሱ የእግዚአብሔር ነቢያት እንደሆኑ እሳቸው ወደ ቸርቻቸው ሲገቡ የእግዚአብሔር መንፈስ አብሯቸው ተከትሏቸው እንደሚገባ አንድ ሰው አሉ እናያቸዋለን። እሳቸውን ከማየታችን በፊት የማርቆስ ወንጌል ምዕራፍ 5 ቁጥር 25 ጀምሮ የተጻፈውን ታሪክ ታውቁታላችሁ። 12 ዓመት ሙሉ ደም ሲፈሳት የነበረችው ከባለ ብዙ መድኃኒቶች ዘንድ ሄዳ የባሰባት እንጂ ያልዳነችው ያቺ ምስኪን ሴት የጌታን የልብሱን ጫፍ ነካች፣ የደሟ ምንጭ ቀጥ አለ። አዎ በዘመነ ስጋዌው ጌታ ኢየሱስ ክርስቶስ ሲመላለስ የዳሰሱት ሁሉም እንደሚፈወሱ እንደዳኑ እግዚአብሔር ቃል ይነግረናል። ልክ እንደ ጌታ ደግሞ ልብሳቸውን የሚያስዳስሱ ልብሳቸውን እየዳሰሱ ፊታቸውን የሚቀባቡ አንዳንድ ምዕመናን አሉ። እስቲ አይተን እንመለስ። ታላቁን የእግዚአብሔርን ሰው በታላቅ አክብሮት ከእርሱ ጋር ለሚገባው ወደዚህ ጉባኤ ለሚገባው ለእግዚአብሔር ሀልዎት ለእግዚአብሔር ህልውና ክብር እየሰጣቸው ይህ ተላልፎ መሰጠት ነው። ህዝቤ ጃኬቱን፣ ኮቱን፣ ልብሱን ምኑን ሳይል ላቡን እየጠረገ እየሳመ ሲሳለመው ስታዩ በእጅጉኑ ተላልፎ መሰጠት ነው። አስቀድሞ ግንብ አንሳለምም፣ ምስለ አድኖ አንሳለምም፣
ማርያምም ገብርኤልም ማንም ምንም አይደሉም ሲል የነበረ ህዝብ መልሶ ዛሬ ግን ከሱ በታች የሆነውን አንድ የሰውን ስብዕና እንኳን ማሟላት የማይችል አጭበርባሪን ሰው በዚህን ያክል ደረጃ ሲያመልክ ስታዩ ይሄ እግዚአብሔር አሳልፎ ሲሰጥ ካልሆነ በስተቀር ባለመታዘዝ የተነሳ ለቅጣት ተላልፈ መሰጠት ካልሆነ በስተቀር ይሄ በረከት አይደለም። ቢኮዝ እንግዲህ እንዳያችሁት ነው። አንድ ሴት የእግዚአብሔር ሰው ነቢይ እዩ ወደ መድረክ እንደሚመጣ በስክሪን ላይ ሆና ትናገራለች። ከዛ እሱ ከቢሮው ሲመጣ ይሄ ምስኪን የዋህ ህዝብ ልብሱን እየዳሰሰው ፊቱን ሲቀባባ ልቡን ሲነካ ልብሱን እየነካ ሲስም እናያለን። ጥሩ ነው እንግዲህ ጥሩ ነው። መልካም ስብዕና ኖሯቸው እንደነ ቅዱስ ጳውሎስ ወንጌል የሚሸት ህይወት ኖሯቸው ጸጋቸው የነፍሳቸው ለስጋቸው የስጋቸው ለለበሱት ልብስ ለያዙት መቋሚያ ለጨበጡት ጭራ ለረገጡት አፈር እንኳን የበቃላቸው ባለጸጋዎቹ መንፈሳውያን አባቶች እንኳን ቢሆኑ ደስ እያላቸው ሰው ሲዳሳቸው በኩራት አይሄዱም ነበረ። እንደነዚህ አይነት እንኳን ጸጋ ያላቸው ቢሆኑ ራሳቸውን ነበር የሚደብቁት። ራሳቸውን ሳይሆን ኢየሱስ ክርስቶስን ነበር ሊያሳዩ እንደ መጥምቀ መለኮት እንደ ቅዱስ ዮሐንስ የሚናገሩት። ትዝ አይላችሁም? ቅዱስ ዮሐንስ ማንን ያሳየው? እሱን ወይስ ኢየሱስን? ዛሬ አንዳንዶች የዋ ምእመናን ኢየሱስን ሳይሆን ራሳቸውን ነብይ ብለው የሚገልጡትን ሰዎች አይናቸው እየተመለከተ እንግዲህ መንፈሳዊው ነገር ሲምታታባቸው እየተመለከትን እያስተዋልን ነው። እስቲ እንመልከት። የማቴዎስ ወንጌል ምዕራፍ 3 ቁጥር 11 ጀምሮ ተመልከቱት። መጥምቀ መለኮት ቅዱስ ዮሐንስ ራሱን ሰበከ ወይስ ኢየሱስን ሰበከ? ራሱን ሳይሆን ኢየሱስን የሰበከው ቅዱስ ዮሐንስ፣ ኢየሱስ ደግሞ ስለ ዮሐንስ ሰበከ። አይገርምም? እኛ ኢየሱስ ክርስቶስን ስንሰብክ ስለ ኢየሱስ ክርስቶስ ስንመሰክር ኢየሱስ ክርስቶስ ደግሞ ስለኛ በተግባር ይመሰክርልናል። እንዲህ አለ፣ እኔ ስለ ንስሐ በውሃ አጠምቃችኋለሁ፣ ጫማውን እሸከም ዘንድ ከማይገባኝ ከኔ በኋላ የሚመጣው ግን ከኔ ይልቅ ይበረታል። እርሱ በመንፈስ ቅዱስ በእሳትም ያጠምቃችኋል። መንሹም በእጁ ነው፣ አውድማውንም ፈጽሞ ያጠራል፣ ስንዴውንም በጎተራው ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥላል እያለ ጌታ ኢየሱስ መጣ ሊጠመቅ። ስለ ኢየሱስ ሰበከ፣ ኢየሱስን አሳየ። ከዚህ በኋላ ዮሐንስ ኢየሱስን ካሳየ በኋላ ዘወር አለ። ኢየሱስ ክርስቶስ እንዲታይ ማለት ነው። ራሱን አላሳየም። ማቴዎስ 11 ላይ ደግሞ ኢየሱስ ክርስቶስ ስለ ዮሐንስ መሰከረ እንዲህ ብሎ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም ብሎ መሰከረለት። ዛሬ ቤተ ክርስቲያን ስንሳለም የእግዚአብሔርን ቤት ተሳልመን ስንዳስስ ቅዱሳን ስዕላትን ዳሰን ፊታችንን ስናብስ የሚቃወሙን ሰዎች ራሳቸው የሐሰተኛውን ነብይ ልብስ እየነኩ ሲዳስሱ ተመለከትን። የገዛ ራሳቸው እምነት ተከታይ የሆነ ወንድም ይሄ የመጽሐፍ ቅዱስ አስተምህሮት እንዳልሆነ ቪዲዮ ላይ ሲመሰክር ተመልክታችኋል። የራሳቸው እምነት ተከታይ በደንብ አድርጎ ነው፣ የፕሮቴስታንት እምነት ተከታይ ነው ይሄንን ሲናገር የሰማ ነው ራሱ። ቪዲዮን በደንብ ተመልክታችሁታል። እኛ ቤተክርስቲያን ስንስም የቤተክርስቲያን በርና መስኮቱን ስንሳለም አጥርና ቅጥሩን ስንስም ስንዳስስ ጆሮአቸውን የሚያሳክካቸው ድንጋይ ነው የምትስሙት የሚሉን ድንጋይ ህሊና ያላቸው ነገር ግን ይሄንን ሲቃወሙ አናያቸው። ከመቤታችን ከቅድስት ድንግል ማርያም ከወላዲተ አምላክ በረከተ ስጋ በረከተ ነፍስ ለመቀበል ስንጾም የፍልሰታ ጾምን ይነቅፋሉ። ከሷ በረከት እንቀበላለን ስንል እግዚአብሔር ስለሷ ስለ ድንግል ማርያም ሲል የልባችንን መሻት ይፈጽማል ስንል ይቃወሙናል። በዩ ጩፋ ልብስ ግን የልባችን መሻት ይፈጽማል ብለው ሲዳስቱ ግን ልክ ናቸው። ማን ይበልጣል? ድንግል ማርያም ወይስ
እዩ ጩፋ። በደንብ አስተውሉ ወገኖች፣ በደንብ አስተውሉ። በእግዚአብሔር ሕዝብ ላይ የየትኛውም እምነት ተከታይ ሆኑ፣ ነገር ግን ከወንጌል የወጣ ከወንጌል የራቀ ነገር ሲከናወን አያስችለንም። እውነትን እናገራለን፣ እውነትን መሰክራለን። ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ተብሎ በትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ የተጻፈው ትንቢት እንዳይፈጸምበት የእግዚአብሔርን ሕዝብ ከሐሰተኞች የመጠበቅ ግዴታ አለብን። የየትኛው እምነት ተከታይ ሆኑ ቢያንስ ወደ እውነት እንዲመጡ ስለ እውነት መመስከር አለብን። ይሄ ስህተት ነው ብለን አቅጣጫ ማሳየት አለብን። ለምን? የእግዚአብሔር ቃል እንዲህ ስለሚል። አሁን አንዳንዶች አለን፣ ለምንድን ነው እንዲህ አይነት ነገር የምትናገሩት? ለምንድን ነው እንደዚህ ወደ ጎረቤቶቻችሁ ሄዳችሁ ወደ ፕሮቴስታንት እምነት ሄዳችሁ ስለማያገባችሁ ስለማይመለከታችሁ ነገር የምትሰብኩት ይሉን? አረ ይመለከተናል፣ ይመለከተናል። ለመሰላችሁ እንደዚህ ምን ጮሆ ኃጢአተኛው ይላል የእግዚአብሔር ቃል ከኃጢአቱ ይመለስ ዘንድ አስጠንቅቀ ባትነግረው ደሙን ከእጅህ እፈልጋለሁ ይላል የእግዚአብሔር ቃል። ኃጢአተኛው፣ በደለኛው፣ ሐሰተኛው በሐሰቱ ይሞታል። ነገር ግን ከኃጢአቱ እንዲመለስ አስጠንቅቀ ግን አንተ ባትመክረው፣ ባትነግረው፣ ባትወቅሰው፣ ባትሰብከው በዚያ ኃጢአተኛ ደም እጠይቃለሁ ይላል እግዚአብሔር። ትንቢተ ሕዝቅኤል ምዕራፍ 18 ከቁጥር 21 ጀምሮ እስቲ ተመልከቱት። እኛ እስከ ቁጥር 32 ጀምሮ አነብላችኋለሁ። እንደውም የበደላችሁትን በደል ከእናንተ ጣሉ፣ አዲስ ልብና አዲስ መንፈስ አድርጉ። የእስራኤል ቤት ሆይ ስለምን ትሞታላችሁ? እኔ የሟቹን ሞት አልፈቅድም ይላል እግዚአብሔር። እሱ የሟቹን ሞት አይፈቅድም። የሟቹን ሞት ስለማይፈቅድ አንዱ ስለሌላው መጸለይ ያለበት። የሟቹን ሞት የማይወድና የማይፈቅድ እግዚአብሔር ኃጢአተኛው ከመንገዱ እንዲመለስ አስጠንቀቀ ንገረው ይላል። በሌላም ስፍራ በትንቢተ ሕዝቅኤል ምዕራፍ 3 ቁጥር 18 አነበዋለሁ። ሕዝቅኤል 3 ቁጥር 18 እኔ ኃጢአተኛውን በእርግጥ ትሞታለህ ባልኩት ጊዜ አንተም ባታስጠነቅቀው ነፍሱም እንድትድን ከክፉ መንገዱ እንዲመለስ አስጠንቅቀ ለኃጢአተኛው ባትነግረው ያ ኃጢአተኛ በኃጢአቱ ይሞታል፣ ደሙን ግን ከእጅ እፈልጋለሁ ይላል። ነገር ግን አንተ ኃጢአተኛውን ብታስጠነቅቅ እርሱም ከኃጢአቱና ከክፉ መንገዱ ባይመለስ በኃጢአቱ ይሞታል፣ አንተ ግን ነፍስን አድነሃል ይላል። ነፍሴን ለማዳን ነው እንደዚህ ምጮህ እንጂ ባላየና ባልሰማ ማለፍ እንችላለን እኮ። በፍጹም ባላየና ባልሰማ ማለፍ ክርስትና አይደለም። መጽሐፍ ምንድን ነው የሚለው? አዲስ ኪዳን ላይስ ቢሆን ኃጢአተኛው ከኃጢአቱ እንዲመለስ ብናደርግ፣ ነፍሱን ብንመልስ፣ ነፍሱን እንዳዳንን ከሞት እንዲድን ብናደርግ መንግስተ ሰማያትን ሊያስወርሰን የሚችል ጸጋ እንደምንቀበል ከእግዚአብሔር እንዳላታቁ ላንብበው እስቲ። አዲስ ኪዳን ላይ የያዕቆብ መልእክት ምዕራፍ 5 ቁጥር 16 ጀምሮ አንብቡት። እኔ ግን ቁጥር 19 ላይ እመለከተዋለሁ። ያዕቆብ 5 ቁጥር 19 ወንድሞቼ ሆይ ከእናንተ ማንም ከእውነት ቢስት አንዱም ደግሞ ቢመልሰው ኃጢአተኛውን ከተሳሳተበት መንገድ የሚመልሰው ሰው ነፍሱን ከሞት እንዲያድን የኃጢአትንም ብዛት እንዲሸፍን ይወቅ ይላል። አዲስ ኪዳን ላይ ብሉይ ኪዳን ላይ በማያገባን አይደለም የምንፈተፍተው። ሰዎች ሁሉ ከኃጢአታቸው ተመልሰው ወደ እውነተኛው የእግዚአብሔር መንገድ እንዲመጡ ማድረግ ኃላፊነት አለብን። ኃላፊነት አለብን። ለዚህ እኮ ነው ምን ይላል እዛው የያዕቆብ መልእክት ላይ ምን ይላል? ከእናንተ ብዙዎች አስተማሪዎች አይሁኑ የባሰውን ፍርድ እንድንቀበል ታውቃላችሁና ይላል። ወንጌል ባልሰብክ ወዮልኝ አለ ቅዱስ ጳውሎስ። ወዮታ ስላለብን ነው፣ የመጮሱ ስላለብን አይደለም። የያዕቆብ መልእክት ምዕራፍ 3 ቁጥር 1 ወንድሞቼ ሆይ ከእናንተ ብዙዎች አስተማሪዎች አይሁኑ የባሰውን ፍርድ እንድንቀበል ታውቃላችሁና። ለዚህ ነው ወንጌል የምንሰብከው። እኛ ሳንወድ የወደደን፣ ሳንፈቅድ አገልጋይ እንድንሆን የፈቀደልን፣ የኃጢአታችንን ብዛት ሳይመለከት ከጸጉራችን ብዛት የሚበልጠውን ኃጢአትና በደላችንን ሳይሆን
ቸርነቱን አይቶልን ትንሽ መሻታችንን ተመልክቶ አገልጋዩ ያደረገን እግዚአብሔር ለኛ ብቻ ሳይሆን ለሌሎችም እንድንኖር ይፈልጋል። ክርስትና እንደዚህ ነው። ወንጌል ባልሰብክ ወዮልኝ ግድ ደርሶብኝ ነው አለ። አዎ ግድ ደርሶብን ነው። እኛም ወደን አይደለም፣ ወንድሞቻችን ናቸው። ስለ ወንድሞቻችን ሕይወት ይመለከተናል። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 16 ጀምሮ እስቲ ላንብብላችሁ። ወንጌልን ብሰብክ እንኳ የምመካበት የለኝም ግድ ደርሶብኝ ነውና ወንጌልን ባልሰብክ ወዮልኝ ወዮት አለብኝ። ግልጽ ሆነላችሁ? የወንድሞቻችንን ስተት ነው እያለን የምንሰብከው ወዮታ ስላለብን ነው፣ ግዴታችን ስለሆነ ነው እንጂ የመጮህ ሱስ ኖሮብን አይደለም። ልብሳቸውን በመንካት የነ ቅዱስ ጳውሎስ እኮ ጸጋ ለጨርቃቸው የተረፈው እየተከፈላቸው ሳይሆን እየከፈሉ ወንጌል ያገለግሉ ስለነበረ፣ በጾም በጸሎት በስንት ተጋድሎ ያገለግሉ ስለነበረ፣ ገንዘብ ሳይሆን ትኩረታቸው እውነተኛው ወንጌል የምእመናን መዳን ያስጨንቃቸው ዕለት ዕለት ስለነበረ እግዚአብሔር ጸጋቸውን እንዲበዛላቸው አደረገ። የቅዱስ ጳውሎስ ልብስ እውር ያበራ፣ ለምጽ ያነጻ፣ ጎባጣ ያቀና፣ ሽባ ይረታ ነበረ። ለዚያውም ቅዱስ ጳውሎስ እንደኛ በትምክህት ሳይሆን በትህትና ይመላለስ ስለነበረ ነው ጸጋው ይበዛለት። ከኃጢአተኞች ዋና እኔ ነኝ ይል ነበር እኮ። ዛሬ የእግዚአብሔር ሰው እያልን ነው እኛ ነብይ ምናምን ጭንጋፍ እያለ እኮ ነው ቅዱስ ራሱን ጭንጋፍ፣ ጊዜው ሳይደርስ የተወለደ ሕፃን ነኝ እያለ እኮ ነው። ጸጋው ይበዛለት። ከኃጢአተኞች ዋና እኔ ነኝ። እንግዲህ እኛ እንዲህ እያልን ነው ወንጌል የምንሰብከው አይደለም በትምክህት ጭራሽ መለከት እያስነፋን። በነገራችን ላይ ቤተ ክርስቲያናችንን ስርዓተ እምነት ከሚቀጥለው ሳምንት ጀምሮ በደንብ እንማማራለን። ምናልባት እናንተስ ቤተ ክርስቲያን ትስሙ የለ ትዳስሱ የለ እያንዳንዱን መጽሐፍ ቅዱሳዊ ጥቅስ በመረጃና በማስረጃ እያስደገፍን ለምን እንደምንሳለም፣ መሳለም ማለት ምን ማለት እንደሆነ፣ ለምን ለቤተ ክርስቲያን እንደምንሰግድ፣ ለምን የቤተ ክርስቲያን አጥርና ቅጥር እንደምንሳለም እያንዳንዱን እንመጣበታለን። እያንዳንዱን ከመጽሐፍ ቅዱስ እየጠቀሱ ከመጽሐፍ ቅዱስ እየተናገርኩ ነው በመረጃና በማስረጃ ማስተምራችሁ። ምናልባት እንግዲህ የሌላ እምነት ተከታይ የሆነ ካለ በደንብ መከታተል ይችላል። ይህን መርሃ ግብር ወንጌል ነው የምንሰብከው፣ ከወንጌል ውጪ ምንም አንሰብክም። እንግዲህ ቅዱስ ጳውሎስ ጸጋው የበዛለት ጸጋው ለጨርቁ የተረፈለት በሐዋርያት ሥራ ምዕራፍ 19 ቁጥር 11 ላይ ከአካሉ ጨርቅ እየወሰዱ ድውያን ይፈወሱ እንደነበረ ይናገራል። የእግዚአብሔር ቃል ይናገራል። የሐዋርያት ሥራ ምዕራፍ 19 ቁጥር 11 ላይ ማለት ነው። ክፉ መናፍስትም የጳውሎስን ጨርቅ ሲነኩ ይወጡ ነበረ። ለምን? ጳውሎስ ራሱን ዝቅ አድርጎ ከኃጢአተኞች ዋና እኔ ነኝ እያለ ቅዱስ ጳውሎስ ጭንጋፍ ነኝ እያለ ይናገር የነበረ ሰው ነው። በመጾም በመጸለይ በእስር በመንገላታት በብዙ መከራ ወደ እግዚአብሔር መንግሥት እንደምንገባ የጻፈ ሰው ነው። ሁለተኛ ቆሮንቶስ ምዕራፍ 11 ላይ ስንመለከት ቅዱስ ጳውሎስ በሕይወቱ ያከናውን የነበራቸው ነገሮች ይገርማል። እንደ ዛሬዎቹ ነቢያት ወይም እንደ ዛሬዎቹ ሐዋርያት አልነበረም። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 22 ጀምሮ መመልከት ትችላላችሁ ስለ ቅዱስ ጳውሎስ ማንነት። ያ ማንነት ዛሬ ሱፉን የሚያስዳስሰው አለው? እንግዲህ መልሱን ለእናንተ። በጫማ ጥፊ አጋንንትን አወጣለሁ የሚል ሰውዬ እኮ ነው ልብሱን የሚያስዳስ። የትኛው ሐዋርያ ነው በጫማ ጥፊ በቦክስ አጋንንትን የሚያወጣው? እግዚአብሔር ልብ ይስጣችሁ። ምናልባት እዛ ቦታ የምትሄዱ ሰዎች በደንብ ዛሬ ይህንን መልእክት በደንብ ተከታተሉ። ከሐሰተኛ ነቢያቶች ከሐሰተኛ መምህራን ተጠንቀቁ። የመጨረሻው ዘመን ዋዜማ ላይ ነው ያለ ነው። ትንቢት የሚፈጸምበት ምሳሌዎች ሁሉ የሚደርሱበት
ማንም እንዳያስታችሁ ተጠንቀቁ ተብሎ አስቀድሞ ተነግሮናል። ማንም እንዳያስታችሁ ተጠንቀቁ። ሌሎቹም በዳንስ በጭፈራ በጭፈራ የሰዎችን የልብ መሻት እንደሚፈጽሙ ሌሎቹም ሐዋርያት ነን ነቢያት ነን የሚሉትም እስቲ አይተን እንመለስ። ማየት ማመን ስለሆነ እማሳያችሁ ከራሴ ህሊና አንቅቼ ከልቦና ያመንጭቼ አይደለም የምናገረው፣ በማስረጃና በመረጃ እያስደገፍኩ ነው የምናገረው። መርምሩ፣ ሁሉን መርምሩ ይላል አንደኛ ተሰሎንቄ ምዕራፍ 5። ሁሉን መርምሩ፣ ፈትኑ፣ ከማናቸውም አይነት ክፉ ነገር ራቁ ይላል። ወንድሞቼ በየትኛውም የእምነት ተቋም ስር ያላችሁ ይህንን የመጽሐፍ ቅዱስ ቃል እጋብዛችኋለሁ። ቅዱስ ጳውሎስ ለተሰሎንቄ ምዕመናን በጻፈው መልእክቱ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 19 መንፈስን አታጥፉ፣ ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካሙን ግን ያዙ ይላል። በቃ እዩት። በዳንስ አይተን መለስ ሲደንስ ዳንሰኛው ነብይ ማለት ነው። ይሄም ብቻ አይደለም። ከዚህ በፊትም ፕሮፌቲክ ዳንስ ብሎ በደንብ ደንሱ እያለ ፕሮፌቲክ ዳንስ ነው የምደነሱ። ፕሮፌቲክ ዳንስ አር ሬዲ ምን ዳንስ ፕሮፌቲክ ሬዲ አይምሯችሁን ማን ነው እንደዚህ የተቆጣጠረው? የዚህ ዓለም አምላክ የማያምኑትን ሰዎች ልብ አሳወረ ተብሎ እንደተጻፈ ልባችን ታወረብን፣ አይምሯችን ተያዘብን። የገላትያ ሰዎች ሆይ ኢየሱስ ክርስቶስ በፊታችሁ እንደተሰቀለ ሆኖ ተስሎ ነበረ። ለእውነት እንዳትታዘዙ ማን አዚም አደረገባችሁ? ይህን ብቻ ከእናንተ ማወቅ እፈልጋለሁ አለ። ዛሬም የኢትዮጵያ ሰዎች ሆይ ወገኖቼ፣ አንዳንድ የፕሮቴስታንት እምነት ተከታይ ወንድሞቼ፣ እህቶቼ፣ እናቶቼ፣ አባቶቼም ሽማግሌዎችም ጭምር አይታችኋል ቪዲዮ ላይ። ይህንን ውሸት እንዳታስተውሉ አዚም ያደረገባችሁ ማን ነው? ይህን ብቻ ከእናንተ መማር እፈልጋለሁ። ገላትያ ምዕራፍ 3 ቁጥር 1 ላይ ነው። የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበረ። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ይህን ብቻ ከእናንተ እንድማር እፈልጋለሁ አለ። እኛም ዛሬ ይህንን የሐሰተኞች ነቢያት ፕሮፌቲክ ዳንስ ጭራሽ ይኸው ጆይ ጭሮ የሚባል ነቢይ ደግሞ ተኝቼ እበላለሁ በል ይላል። ተኝቼ ይኸው እዩት። አሁን ተኝታችሁ ነው የምትበለው። አሜን። እስኩ ተኝቼ እበላለሁ በል። ተኝቼ እበላለሁ። ይሄ ዓመት ተኝታችሁ የምትበሉበት ዓመት ነው። አሜን በል እስኪ። አሜን። ተኝቼ እበላለሁ በል እስኪ። ተኝቼ እበላለሁ በል ይላል። ተኝተህ የምትበላበት ዘመን ነው ይላል። አሜን ይላል። ኧረ መጽሐፉ እኮ የሚለው ሊሰራ የማይወድ አይብላ ነው እንጂ የሚለው ተኝተህ ብላ አይልም። ክርስትና ስንፍናን አይሰብክም። ላንብበው። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 9 የምኛን ልትመስሉ ራሳችንን እንደ ምሳሌ እንሰጣችሁ ዘንድ ነበር እንጂ ያለ ስልጣን ስለሆንን አይደለም። ደግሞ ከእናንተ ጋር ሳለን ሊሰራ የማይወድ አይብላ ብለን አዘናችሁ ነበርና። ስራ ከቶ ሳይሰሩ አስተውሉ። እነ ጆይ ጭሮና ተከታዮቻቸው አስተውሉ። ስራ ከቶ ሳይሰሩ በሰው ነገር እየገቡ ያለ ስርዓት ከእናንተ ዘንድ ስለሚሄዱ ስለ አንዳንዶቹ ሰምተናል
ተኝቼ እበላለሁ ብላ። ኧረ ተኝቼ እበላለሁ ጥረ ግረ ብላ ነው የሚለው የእግዚአብሔር ቃል። በፊት ወዝ ጥረ ግረ ወጥተህ ወርደህ ለፍተህ ደክመህ ላብህ ፈሶ ወዝ ተንጠፍጥፎ የባልንጀራን ንብረት ሀብት ንብረት ሚስት ሳትመኝ ሰርተህ ደክመህ ብላ ነው የሚለው የእግዚአብሔር ቃል። ተኝተህ ብላ የሚል የለም። ስብከቶቻችሁ በሙሉ ምድራዊ፣ ስጋዊ፣ ጊዜያዊ የከፍታ ዘመን ነው። ኧረ እባካችሁ ንቁ፣ አስተውሉ፣ መርምሩ። በዳንስ ይኸው ዳንሰኛው ነቢይ አንድ ደግሞ ቸርች ያላት ወደ አያት አካባቢ ቸርች አላት። ቸርቿ በዕዳ ተይዟል እና 100 ምናምን ሺህ የቤት ኪራይ ብድር አለባት። እሷ እንደምትናገረው ያንን ብድር ያው እሱ ቸርች የመጣችው እሱን በህልሟ አይታ በራእይ ተረድታ እንደሆነ ትናገራለች። በጣም እኮ ነው የሚያሳዝነው። ይህንን ዕዳ የጄፒኤስ መስራች ነቢይ አታልቅሽ ይላታል። የምታለቅሽበት ቦታ አይደለም ያለሽው ይላታል። ራሱን ከፍ አድርጎ የምታለቅሽበት ቦታ አይደለም ይደንሳል። ከዛስ እንደምታዩት ቸርች አላችሁ ከባልሽ ቆይ አታልቅሽ እንዳታልቅሽ ማታልቅሽበት ቦታ ላይ ቁምጮ ቆይ ስንት ነው ዳችሁ? እዳይ ከ100,000 ብር በላይ ነው። ቸርቻችን አያት ነው። ስንት? ቆይ ኤግዛክትሊ ቁጥሩን ንገሪኝ። 100,000 ይበልጣል። ስንት ነው ንገሪኝ ቁጥሩን። ከተለያየን የተበደረው ስንት ነው? ቁጥር ነው የጠየኩሽ። 150,000 ብር። 150 አካውንት አለሽ? አካውንት ስንት ነው? ስልኬም ዝግ ነው። አካውንቴ ስልኬ ላይ ነው ሴቭ ነው። አካውንትሽ ነው ታውቂው? ለምን ነው የማትከፍቺው? ዝግ ነው ስልኬ። ጠላት ነው የዘጋው። ክፈቹ። ተዘጋጁ። ስልካችሁን አዘጋጁ። ይሄን 150,000 ብር አሁን ነው የምንከፍለው። አሁን እኛ ስንመረምር ያገኘነውን ነገር እንንገራችሁ። ከእግዚአብሔር ነው ወይስ ከእግዚአብሔር አይደለም ብለን አካውንትሽን ንገሪኝ ሲላት ስልኬ ዝግ ነው ትሏለች። አሁን ስልክ ከመዘጋትና ካለመዘጋት ጋር አካውንት ወይም የአካውንት ቁጥር መናገር ምን ያገናኘዋል? አንድ ስልክሽ ዝግ ከሆነ አንድ 15-10 ሰዎች ውጡ ይላል፣ ይወጣሉ። ይሄ የዋህ ምዕመን ይወጣል። 10 ሺህ ብር የሆነ ነገር ያዛቸዋል። ከዛ ወደ አካውንቷ ክተቱ ሲል የኔ ስልክ ዝግ ነው ትላለች። ያኔ ምን ይላል? ወደ ጄፒኤስ አካውንት ውስጥ ክተቱት እናንተ ተባርካችኋል ይልና ስልክ ቁጥርሽን ግን አስቀምጪ ይላታል። የለም ችግር የለም። የጄፒኤስ አካውንት ውስጥ ክተቱት። ጄፒኤስ አካውንት ውስጥ ስልክ ቁጥርሽን ግን እሱ ደውሎ ሊሰጣት ማለት ነው። በደቂቃዎች ያ ሁሉ ሰው ያለውን ነገር ያስረክባል። ቅዱስ ጳውሎስ ግን ጸጋው ይበዛለት እናንተን እንጂ ያላችሁን አልፈልግም እያለ ስለሰበከ ነው። እስቲ ላንብበው። ሁለተኛ ቆሮንቶስ ላይ ምን ይላል? ምዕራፍ 14 ቁጥር 12 ጀምሮ ወላጆች ለልጆች እንጂ ልጆች ለወላጆች ገንዘብ ሊያከማችሁ አይገባም። እኔ ግን በብዙ ደስታ ስለናንተ ገንዘቤን እከፍላለሁ። እናንተ ዳኑ እንጂ ገንዘቤን እከፍላለሁ። ገንዘቤን ብቻ አይደለም ራሴንም እከፍላለሁ እያለ ነበር የሚያገለግለው። አነበዋለሁ። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 14 ወላጆች ለልጆች እንጂ ልጆች ለወላጆች ገንዘብ ሊያከማችሁ አይገባም። እኔ ግን አለ ቅዱስ ጳውሎስ ስለ ነፍሳችሁ እናንተ ዳኑልኝ እንጂ በብዙ ደስታ ገንዘቤን እከፍላለሁ። አይገርም? ድንኳን እየሰፋ ያችን ድንኳን እየሸጠ ምእመናንን በገንዘቡ እየደጎመ ያገለግል ነበር እስከ መጨረሻው ሀቅታ እስከ ሞት ድረስ። በንጉሱ በኔሮን ትእዛዝ አንገቱ በሰይፍ ተቀልቶ እስኪሞት ድረስ እየከፈለ የሚዋጋ የወንጌል አርበኛ ነበር ቅዱስ ጳውሎስ። እየተከፈለው አይደለም እየከፈለው ለምእመኑ እየከፈለ። እኛ ግን ከየዋህ ምእመን እግዚአብሔር ይማረን። ከወንጌል ቀለብ እንድንቀበል ጌታ ደንግጓል። ምእመናን ለአገልጋዮች የገንዘብ ድጋፍ ቢያደርጉ መጽሐፍ ቅዱሳዊ ነው። ግን በማታለል አይደለም፣ በማጭበርበር አይደለም። በማታለል አይደለም። አንደኛ ቆሮንቶስ ምዕራፍ 9 ላይ ምን ይላል? ከቶ በገዛ ገንዘቡ በወታደርነት የሚያገለግል ማን ነው? ወይን ተክሎ ፍሬውን የማይበላ ማን ነው? የሚያበራየውን በሬ አፉን አትሰር ተብሎ ተጽፏል። እግዚአብሔር ስለ በሬ ይገደዋልን? አይደለም።
እኛ መንፈሳዊውን ነገር የዘራንላችሁ ከሆነን የእናንተን የሥጋዊውን ነገር እኛ ብናጭ ትልቅ ነገር ነው ይላል። ምንም አይደለም። ሌሎች በእናንተ ላይ ይህንን መብት የሚካፈሉ ከሆነ እኛም አይልቁን እንዴት ይላል? አዎ መንፈሳዊውን ነገር ዘርተን መንፈሳዊውን ነገር አገልግሎ ምእመናን የቻሉትን ቢያደርጉለት መጽሐፍ ቅዱሳዊ ነው። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 3 ጀምሮ መመልከት ይቻላል። በማታለል ግን በማጭበርበር ግን በሰው ተመካክሮ አይሆንም። ይህ በእኛ ዘንድ አይደረግ። ምን ያህል ዘመን ልንኖር ነው? ምን ያህል ዘመን ልንኖር ምናጭበረብረው? 600 ዓመት 400 ምናምን ዓመት እንኳን ለማጭበርበር በእውነት ለመኖርም የተሰጠን እድሜ አይበቃም። እግዚአብሔር እውነተኞች ያድርገን። ማንም ምንም ሊያደርግልን ይችላል፣ ግን በእውነት ተናግረን በእውነት ስለ እውነት ተናግረን። ለምን ሰውን ማታለል ይቻላል፣ እሱን ግን ማታለል አይቻልም። ሰውን ማጭበርበር ይቻላል፣ እሱን ግን ማጭበርበር አይቻልም። እንግዲህ ከሐሰተኛ ነቢያቶች ከሐሰተኛ ዳንሰኞች ራሳችሁን ጠብቁ። ይሄን ብቻ ግን አይደለም። አንድ እኛም ቤት ያየነው ነገር አለ። በመቁጠሪያ እየደበደቡ አጋንንት እናወጣለን የሚሉ አጥማቂዎች እዩት። እንዳያችሁት ነው። በመቁጠሪያ ልጅቷ ጸጉሯን ጨምድዶ ይዞ አንተ ነው ምለው ነኝ በቃ በመቁጠሪያ ይደበድባል። በእፀ ተዋርሶ የሚባል ጥበብ ሰዎችን የሚያስለፈልፉ እኛ ቤት ተቀምጠው መምህር ተብለው እነ መምህር እንትና ክህነት ተሰጥቷቸው አንዳንዴም የማጥመቁ ጸጋ በመቁጠሪያ የመደብደቡ ጸጋ ከወላጅ ወደ ልጅ እንደሚተላለፍ ልጅም አባትም የሚያጠምቁ አሉ። በመቁጠሪያ እየደበደቡ መርምሩ፣ ኦርቶዶክሳውያን መርምሩ። ይህን ስናገር የሚከፋው ሰው ካለ ይክፋው። እኛ የቆምነው ላቆመን አምላክ ለእግዚአብሔር ክብር ብቻ ነው። ለቤተ ክርስቲያን ክብር ብቻ ነው የቆምነው። ከማንም ምንም አንፈልግም። እግዚአብሔር ያውቀናል። አባትና ልጅ አጥማቂዎች አሉ፣ ብዙዎች የሚከተሏቸው። እንዲህ የሚባል ጸጋ የለም። እንዲህ የሚባል ማጭበርበር የለም። ቤተ ክርስቲያን በመቁጠሪያ እየደበደበች የምታወጣው አጋንንት የላትም። የአምላኳን ስም እየጠራች በጌታችን በመድኃኒታችን በኢየሱስ ክርስቶስም ውጣ ይወጣል። የምን ሰይጣንን ደግሞ ተለማምጣት ታውቅም። ከጉልበቷ ላይ ቧጠህ ደረቷን ሳትነካ ግንባር ላይ ያሰራ ያለው ጡቷ ላይ ያሰራ ያለው ይላሉ እኮ ሰውየው ይላሉ እኮ። ስሙት። እንዲህ የሚባል ውጣ ነው። የሐዋርያት ሥራ ምዕራፍ 3 ላይ እስቲ እንመልከት። ፈውስም ከሆነ እንዴት ነበር የሚፈውሱት? እነ ቅዱስ ጴጥሮስ ወደ ቤተ መቅደስ ዕለት ለ9 ሰዓት ለጸሎት ይወጡ ነበረ። ያን ሽባ አገኙት። ከዛስ በጌታችን በኢየሱስ ክርስቶስ ተነሳና ተመላለስ ነው ያሉት። አነባዋለሁ። የሐዋርያት ሥራ ምዕራፍ 3 ቁጥር 1 ጀምሮ ጴጥሮስና ዮሐንስም በጸሎት ጊዜ በ9 ሰዓት ወደ ቤተ መቅደስ ይወጡ ነበረ። ለጸሎት ወደ ቤተ መቅደስ መውጣት መጽሐፍ ቅዱሳዊ ነው። ወደ መቅደስም ከሚገቡት ሰዎች ምጽዋት ይለምን ዘንድ ሰዎች ተሸክመው መልካም በሚሏት በመቅደስ ደጅ በየቀኑ ያስቀምጡት የነበረ ከእናቱ ማኅፀንም ጀምሮ አንካሳ የሆነ አንድ ሰው ነበር ይላል። እርሱም ጴጥሮስና ዮሐንስ ወደ መቅደስ ሲገቡ አንዳች እንዳላቸው ለመናቸው ይላል። ምጽዋትን ለመናቸው። ጴጥሮስ ግን ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደ እኛ ተመልከት አለው። ብርና ወርቅ የለንም፣ ያለንን ግን እንሰጥሃለን አለው። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። በቀኝ እጁም ይዞ አስነሳው። በመቁጠሪያ ያልደበደበው ሌላም ከእግሩ ቧጥና ጭንቅላቱ ላይ ታሰራል አለውም። ሰይጣንን አልተለማመጠውም። ውጣ ነው። በቀኝ እጁም ይዞ አስነሳው። በዚያም ጊዜ እግሩና ቁርጭምጭሚቱ ጸና። ወደ ላይ ዘሎም ቆመ፣ ይመላለስም ጀመረ። ወደ ቤተ መቅደስም ከነርሱ ጋር እግዚአብሔርን ሊያመሰግን ገባ ይላል። አከተመ። እንዲህ አይነት ስርዓተ እምነትም መሰረተ እምነትም ኦርቶዶክሳዊት ቤተክርስቲያናችን የላትም። የመጨረሻው ዘመን ዋዜማ አንዱ ምልክት ይሄ ነው። በነቢዩ ዳንኤል የተባለው የጥፋት ርኩሰት በተቀደሰችው ቤተ መቅደሳችን ላይ ቆሞ ስታዩ ይሄን የምታዩ አንባቢዎች አስተውሉ። ቃሉ ነው የሚለው፣ እኔ አይደለም የምለው። በተቀደሰው ስፍራ የጥፋት ርኩሰት እየገባ ነው። እኛም መቅደስ ውስጥ የማቴዎስ ወንጌል ምዕራፍ 24 ቁጥር 15 ላይ የመጨረሻው ዘመን ዋዜማ ምልክቶቹን ጌታ ከተናገራቸው ነገሮች ውስጥ አንዱ ይሄ ነው። እንግዲህ በነቢዩ በዳንኤል የተባለውን የጥፋትን ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል፣ ተመልካቹ ያስተውሉ፣ መርምሩ።
ኦርቶዶክሳውያንም መርምሩ። እንግዲህ ብዙ ነገር ነገርኳችሁ፣ ብትሰሙኝ መልካም ነው። እኔን ሳይሆን ቃሉን ስሙ። የሚሰማችሁ እኔን ይሰማል ይላል የእግዚአብሔር ቃል። እናንተንም የጣለ እኔን ይጥላል። የሉቃስ ወንጌል ምዕራፍ 10 ቁጥር 16። ብትሰሙን የምትሰሙት እኛን አይደለም፣ የምትሰሙት እግዚአብሔርን ነው። የሚሰማችሁ እኔን ይሰማል ተብሎ ስለተጻፈ እኛ የእግዚአብሔርን ቃል እንደ ገደል ማሚቱ ማስተጋባት ብቻ ነው። እግዚአብሔር አምላካችን የሰማነውን ቃል ይባርክልን። አምኖ ከመካድ ቀርቦ ከመራቅ ቆርቦ ከመጥፋት ክርስትናን ጀምሮ ከማቋረጥ እግዚአብሔር ይሰውረን። ሁላችንም ከውድቀት ተነስተን ከበደል ተመልሰን ለንስሐ የሚገባ ፍሬ አፍርተን ለደጀ ሰላሙ ለሥጋው ደግሞ በቅተን ተስፋ የምናደርጋትን ርስቱን መንግስቱን እንድንወርስ በቀኙ ከሚቆሙት ከበጎቹ ቁጥር እንድንቆጠር እግዚአብሔር አምላካችን ይፍቀድልን። ወስብሐት ለእግዚአብሔር አሜን። ምናልባት በሌላ ሃይማኖት ውስጥ ያላችሁ ስለ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ወንጌል መማር የምትፈልጉ በግልም ይሁን ስልክ ደውላችሁ ስልክ እናስቀምጣለን። ጥያቄም ካላችሁ ጠይቁኝ። በግል እዚሁ ስቱዲዮ ውስጥ ማስተማር ጀምሬያለሁ፣ እናስተምራለን። ይህንን ትምህርት መታችሁ ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን ማወቅ የምትፈልጉ ማንኛውም ሰው በነፃ ነው የምናስተምረው። በነፃ የተቀበላችሁትን በነፃ ስጡ ነው የሚለው። ያለ ዋጋ የተቀበላችሁትን ያለ ዋጋ ስጡ ነው የሚለው። የማቴዎስ ወንጌል ምዕራፍ 10 ቁጥር 8 ላይ በነፃ ያለ ዋጋ የተቀበልነውን የወንጌል አገልግሎት በነፃ መታችሁ መማር ትችላላችሁ። በራችን ክፍት ነው። እንግዲህ አቅማችን እስከፈቀደ በህይወት እስካለን እግዚአብሔር አምላካችን በዚህ ምድር የምንኖርበትን እድሜ እስከወሰነልን ጊዜ ድረስ የእግዚአብሔርን ቃል በነፃ የተቀበልነውን ጸጋ በነፃ እናገለግላችኋለን። እግዚአብሔር አምላካችን ለሁላችንም የቸርነቱን ሥራ ይስራልን። ድዌዎችን ፈውሱ፣ ሙታንንም አንሱ፣ ለምጻሞችን አንጹ፣ አጋንንትን አውጡ፣ በከንቱ የተቀበላችሁትን በከንቱ ስጡ። ወርቅ ወይም ብር ናስ በመቀነታችሁ ለመንገድ ከረጢት ወይም 2 እጀ ጠባብ አይሁንላችሁ ይላል። የሰማነውን ቃል ይባርክልን። መልካም ቀን።